በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁና የተከበራችሁ ሀገር ውስጥም ከሀገር ውጭም ያላችሁ እንዲሁ በዚህ በቲክቶክ ሚዲያ ላይ እየተከታተላችሁ ያላችሁ የቅዱስ እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በወደድና ባፈቀረን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ስለማይነገር ስጦታው ሁሉ ቅዱስ አምላካችን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ስሙን ጠርተን ስሟን የማንዘነጋት እናታችን እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ከቅዱሳን ሁሉ ጋራ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ውድ የእግዚአብሔር ቤተሰቦች ሁላችሁም እንደምታውቁት የቤተ ክርስቲያናችን እንግዲህ አስተምሮ ከሆኑት ትምህርቶች ውስጥ አንዱ ትምህርተ ሃይማኖትን ያው ከጀመርን የተወሰኑ ወራቶች አስቆጥረናል። እንግዲህ ያው ተከታታይ የሆነ ኮርስ እንደሆነ ሁላችሁም የምታውቁት ነው። ስለዚህ በቀደም ካቆምነው ጀምረን ዛሬ ደግሞ የሚቀጥለው ክፍላችንን እንማራለን። እንደ አምላካችን እንደ እግዚአብሔር መልካም ፍቃድ ደግሞ የዛሬ መነሻ አድርገን የምንማረው ትምህርታችን የሃይማኖት ዓላማ ወይንም ጥቅም ወይንም ፐርፐዝ ኦፍ ፌዝ የሚል ይሆናል። ማን ያስተምረን? ማን ይምከረን? ማን ይገስጸን? አምላካችን ቅዱስ እግዚአብሔር የልድያን ልቦና ከፍቶ ዘላለማዊ ሕያው የሆነው ፍቅር የሆነው እረፍት የሆነው ቃሉን እንዳስተማራት እንደመክራት እንደገሰጻት የኛንም በኃጢአትና በክፋት የጎሰቆለው ልቦናችንን ከፍቶ ዘላለማዊ የሆነው ቃሉን ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካም ፍቃድ ይሁንልን። ማስተዋሉና ጥበቡን ያድለን። የሃይማኖት ዓላማ ወይንም ጥቅም ወይም ፐርፐዝ ኦፍ ፌዝ በዚህ በትምህርተ ሃይማኖት ወይንም የሃይማኖት ዓላማና ጥቅም በሆኑት ውስጥ 11 መሰረታዊ ነገሮች አሉና እነዚህን የሃይማኖት ዓላማ ወይንም ጥቅም ወይም ፐርፐዝ ኦፍ ፌዝ የምንላቸው እነዚህን አንስተን ትምህርታችንን እንጠቀልላለን። ማን ከኛ ጋራ ይሁን? አምላካችን ቅዱስ እግዚአብሔር ከኛ ጋራ ይሁን። ሃይማኖት ዓላማ ወይንም ጥቅም ፐርፐዝ ኦፍ ፌዝ ስንል በዚህ ውስጥ ላይ የምናየው በአንደኛ ደረጃ ላይ አርአያ ፈጣሪ አምሳለ ፈጣሪ የሆነው ሰው ፈጣሪው እግዚአብሔርን የሚያውቅበት መንገድ ነው። ስለዚህ ይህ አንዱ የሃይማኖት ጥቅምና ዓላማ ነው። ይህ ማለት ነአምን ከመ ተፈጥረ ዓለም በቃለ እግዚአብሔር ወአስተርአይ ዘያስተርኢ ምንትኒ ዘኮነ በሃይማኖት እምኀብ ይሃሎ ወከነ እምኑ ብሎ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እንድናስተውል እንግዲህ ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 11 ቁጥር 3 ላይ አስቀምጦልናል። ስለዚህ የሃይማኖት ዓላማ ወይም ጥቅም ፐርፐዝ ኦፍ ፌዝ አርአያ ፈጣሪ ወይም አምሳለ ፈጣሪ የሆነው ሰው ፈጣሪው እግዚአብሔርን የሚያውቅበት ነው አንዱ ጥቅሙ ማለት ነው። እንግዲህ የሰው ልጅ እግዚአብሔር በምን ይመስሏል ብለን እዚህ ጋር አርአያ ፈጣሪ አምሳለ ፈጣሪ የሚለውን አንስተናልና ስለዚህ የሰው ልጅ እግዚአብሔርን በምን ይመስለዋልና አርአያ ፈጣሪ ወይም አምሳለ ፈጣሪ እንዴት ተባለ የሚለው ነገር ስናይ አራት ነገሮችን እናያለን በዚህ ውስጥ ላይ። ያ ማለት በንጽሐ ጠባይ ወይም በእውቀት እንግዲህ የሰው ልጅ እግዚአብሔርን አርአያ ፈጣሪ ወይም አምሳለ ፈጣሪ ይመስሏል። ይህ ማለት ምን ማለት ነው? እግዚአብሔር ሰውን ሲፈጥር በእውቀት አክብሮ በቅድስና ቀድሶ በንጽሐ ጠባይ ራሱን አስመስሎ በስጋም በነፍሱ ነጻነትን ሰጥቶ ምን አድርጓል? ፈጥሮታል ማለት ነው። ስለዚህ በንጽሐ ጠባይ በእውቀት ደግሞ የሰው ልጅ እግዚአብሔርን ይመስላል ስንል የሰው ልጅ እውቀትና ጠባይ ከእግዚአብሔር የተቀበለው ነው። ስለዚህ እግዚአብሔር በቸርነቱ የሰው ልጅ እንዲኖርበት እግዚአብሔር እንዲያመሰግንበት እግዚአብሔር እንዲያመልክበት እግዚአብሔር እንዲፈራበት በእግዚአብሔር መንገድ እንዲኖርበት የሰጠው ነውና ስለዚህ የሰውን ንጽሐ ጠባይና እውቀት ከእግዚአብሔር የተቀበለው ነው። ስለዚህ የእግዚአብሔር ደግሞ የባህሪው ነው። ስለዚህ ሰው ተቀባይ ነው፣ እግዚአብሔር ደግሞ ምንድነው? ሰጪ ነው።
የሰው ይጎላል፣ እግዚአብሔር ግን አይጎልም። ስለዚህ ልዩነቱ ይህ ነው። በሁለተኛ ደረጃ ደግሞ የሰው ልጅ እግዚአብሔርን በምን ይመስሏል ወይም አርአያ ፈጣሪ አምሳለ ፈጣሪ የተባለው ሰው እግዚአብሔርን በምን ይመስሏል ብለን በሁለተኛ ደረጃ ስናይ በአገዛዝ ነው። እግዚአብሔር በባህሪ በነፍስ በፍቃድ የሚገዛውን የሰው ልጅ በጸጋ በስጋ በግድ ይገዛዋልና ይህንንም እግዚአብሔር ሰውን የፍጥረታት ሁሉ አክሊል አድርጎ ስለፈጠረ እንግዲህ የሰው ልጅ እንግዲህ የአገዛዝ ስልጣንን ሰጥቶታል። ያ ማለት በምድር ላይ ላለው ነገር እንዲገዛ ማለት ነው። ግን ይህ የአገዛዝ ስልጣን ከየት አገኘ ሰው ልጅ ስንል ከእግዚአብሔር ነው። እንግዲህ የሰው ተቀባይ ነው፣ እግዚአብሔር ሰጪ ነው። ስለዚህ ልዩነቱ ደግሞ የእግዚአብሔር አገዛዝ የባህሪው ነው፣ የሰው ልጅ ደግሞ የሚያልፍ የሚሻር የሚጠፋ ነውና በዚህ የሰው ልጅ እግዚአብሔርን ይመስለዋል። ሌላ ደግሞ በመልክ ነው። እንግዲህ የሰው ልጅ እግዚአብሔርን የሚመስለው በመልክ ስንል እኛ የሰው ልጆች ዓይን፣ ጆሮ፣ እጅ፣ እግር እንዳለን ሁሉ እግዚአብሔርም ዓይን፣ ጆሮ፣ እጅ፣ እግር አለውናና ይህን ደግሞ ነአምን ከመ ቦሙ ለሥላሴ መልክዓተ ጽድቋት ዘውእቶን አዕይንተ ወአሕዛን እዳሁ ወአእጋሪሁ ወለኩንኪ እለይተረፉ ባላት ብሎ እንግዲህ በዚህ ሰለስቱ ምዕት ነው ይህንን ኃይለ ቃል ወይንም ይህንን የሰው ልጅ እግዚአብሔርን በመልክ እንደሚመስለው ስለ ሰው ልጅ መልክና ስለ ቅድስት ሥላሴ መልክ የተናገሩት ማለት ነው። በእነዚህ በሰለስቱ ምዕት ላይ እግዚአብሔር ወይም ቅድስት ሥላሴ አድሮ የተናገረው ኃይለ ቃል ነውና እንዲሁ ደግሞ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዙንሂ ሀበ ስእለቶሙ ገጹ ለእግዚአብሔር ሀበ እለ ይገብር እኩይ ከመ ይሰሩ ምድር ዝክሮሙ ብሎ በዚህ ልብ አምላክም በዚህ በመዝሙረ ዳዊት መዝሙር 33 ቁጥር 15 እስከ 16 ብሎ ሌሎቹም በአጠቃላይ የሰው ልጅ እግዚአብሔርን በመልክ እንደሚመስለው በመጽሐፍ ቅዱሶቻችን ብዙ ቦታ ላይ ተቀምጧል። ለዚህም መዝሙረ ዳዊት 6:8 እስከ 9 እንዲሁ መዝሙረ ዳዊት መዝሙር 32 ቁጥር 18 እንዲሁ በመዝሙረ ዳዊት መዝሙር 118 ቁጥር 73 ላይ ሌሎቹም ብዙዎች አሉና ትንቢተ ኢሳይያስም ደግሞ ምዕራፍ 66 ቁጥር 1 ላይ ሥላሴ መልክና የሰው ልጅ መልክ ተመሳሳይ እንደሆነ ይገልጻል፣ ይናገራሉ ማለት ነው። ሌላና የመጨረሻው እንግዲህ የሰው ልጅ እግዚአብሔርን በምን ይመስለዋል ወይም አርአያ ፈጣሪ አምሳለ ፈጣሪ ሆነው ሰው አምላኩን በምን ይመስለዋል የሚለው መጨረሻው ስናይ ደግሞ በነፍስ ነው። እኛ የሰው ልጅ እንግዲህ ሁላችንም ልብ፣ ቃል፣ እስትንፋስ እንዳለን ሁሉ ቅድስት ሥላሴም ልብነት፣ ቃልነት፣ እስትንፋስነት አላቸውና ነፍስ ለባዊት ነባቢት ያዊት እንደሆነች ሁሉ ሥላሴ ምናውያን ናቸው፣ ለባውያን እና ነባቢያን እንዲሁ ህያውያን ናቸው ማለት ነው። ስለዚህ እኛ ህይወት ውስጥ በእኛ ስጋ ውስጥ ያለች ነፍስ እንግዲህ የሰጠን ሥላሴ ነው። ስለዚህ ሥላሴም እንዲሁ ለባውያን ነባቢያን እና ህያውያን ናቸው። ስለዚህ ነፍስ ዘለዓለማዊ ነች። ይቺ ዘለዓለማዊ የሆነችው ነፍስ እየተቀበልነው ከሥላሴ ነው። ስለዚህ እኛ ተቀባይ ነን፣ ሥላሴ ደግሞ ሰጪ ናቸው። የሥላሴ የማይጠፋ የማያረጅ የማያልፍ ነው። የኛ ደግሞ እንግዲህ ያው ይቺ ነፍስ ደግሞ መልካም ከሰራች ገነት መንግሥተ ሰማያትን ገብታ ትኖራለች። ክፉ ከሰራች ደግሞ ገሃነመ እሳት ሲኦል ገብታ ትኖራለች ማለት ነው። ስለዚህ ያም ሆነ ይህ የሰው ልጅ በህይወቱ ውስጥ ያለችው ነፍስ ከሥላሴ የተቀበልናት ነች ማለት ነው። ሌላው ደግሞ እንግዲህ እዚህ ውስጥ ላይ የገባ ነው በተለይ ስለ አርአያ ፈጣሪ አምሳለ ፈጣሪ የሆነው ሰው ልጅ አምላኩን በምን ይመስለዋል በሚል ነውና እዚህ ውስጥ የገባ ነው። መነሻ ላይ ሃይማኖት ዓላማና ጥቅም ወይም ፐርፐስ ከምንለው ውስጥ ላይ ያው በመነሳት ነው እዚህ ውስጥ የገባ ነው በአንደኛ ደረጃ ላይ። ሁለተኛ ደረጃ የሃይማኖት ዓላማና ጥቅም ወይም ፐርፐስ ኦፍ ፌዝ ስናይ ሰው ተፈጥሮው ምንነቱን አቅሙን የሚያውቅበት
የሚረዳበት ነው። ይህም ፍጡርነቱን፣ ደካማነቱን፣ ረዳት፣ አጋዥ፣ ጠባቂ የሚያስፈልገው መሆኑንና ያለ እግዚአብሔር ፍቃድና ጥበቃ ምንም ማድረግ እንደማይችል የሚያውቅ የሚያስተውል በሃይማኖት ነው። እንግዲህ ይህንን ነገር ማወቅ የሚችለው መረዳት ማገናዘብ የሚችለው ሃይማኖት ሲኖረው ነው። የሃይማኖት ትምህርት ሲያቅ ነው የሚለው ዮሐንስ ወንጌል ምዕራፍ 15 ቁጥር 5 እና ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ በሰፊው ታገኙታላችሁ። ሌላኛው የሃይማኖት ጥቅምና ዓላማ ወይም ፐርፐስ ኦፍ ፌዝ በሶስተኛ ደረጃ ስናይ ሃይማኖት ሰው የእግዚአብሔር ልጅ የመሆንን ስልጣን የሚያገኝበት ነው። ሃይማኖት የሰው ልጅ የእግዚአብሔር ልጅ መሆኑን የሚያውቅበት የሚያገኝበት ነው። ያ ማለት ሃይማኖት የእግዚአብሔር ልጅ መሆን የሰው ልጅ አይችልም። ይህንንም ደግሞ ውስተ ዚአሁ መጻ ወኢሊአሁሰ ይትወከፍዎ ወለሰ ተወ ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አመኑ በስሙ ተብሎ እንደተነገረው በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ልጅ መሆን ትልቅ ስልጣን፣ ትልቅ ስጦታ፣ ትልቅ ጸጋ ነው ተብሎ የተቀመጠውና ለምን ቢሉ የመንግስቱ ርስቱ ወይም የመንግስተ ሰማያት ወራሽ ወይንም የርስቱ ወራሽ መሆን ነውና በዚህ በሮሜ ምዕራፍ 8 ቁጥር 12 ላይ ገላትያ 4 ቁጥር 1 ላይ እስከ 7 ኤፌሶን 1:5 እስከ 14 ባለው በሰፊው ታገኙታላችሁ። ሌላኛው የሃይማኖት ዓላማና ጥቅም ከሆኑት ውስጥ በአራተኛ ደረጃ የምናየው ምንድነው? ሃይማኖት ሰው ከሞተ ነፍስ ከደዌ ስጋ የሚድንበት ድህነተ ስጋ ድህነተ ነፍስ የዘላለም ሕይወት የሚያገኝበት ነውና ይህም ደግሞ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ምን ይሆናል? ይፈረድበታል ተብሎ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 38 የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ እንደተቀመጠውና ሃይማኖት ሰው ከሞተ ነፍስ ከደዌ ስጋ የሚድንበት ድህነተ ስጋ ድህነተ ነፍስን የዘላለም ሕይወትን የሚያገኝበት ነው ሲያምን ሲጠመቅ ማለት ነውና ሌላው በአምስተኛ ደረጃ ስናይ ሃይማኖት ሰው ከኃጢአት ከሰይጣን ግዞት ነፃ የሚሆንበት ነው። ስለዚህ ሃይማኖት ሲኖረው አንድ ሰው ከኃጢአት ወይንም ከሰይጣን ግዞት ከሰይጣን ባርነት ነፃ የሚሆኑበት ነው። በምኑ? በሃይማኖቱ ማለት ነውና ሰው የኃጢአትን ቀንበር የሰይጣንን ግዞት ሊሰብር የሚችለው በሃይማኖት ሲኖር ብቻ ነው። ስለዚህ ሰይጣንን ማሸነፍ የሚፈልግ ከሰይጣን ግዛት ከሰይጣን እስራት ነፃ መውጣት የሚፈልግ ሰው ምን ማድረግ አለበት? በሃይማኖት በኦርቶዶክስ በእውነተኛይቱ በኦርቶዶክስ ሃይማኖቱ ሊኖር ይገባል ማለት ነው። ሮሜ ምዕራፍ 6 ቁጥር 22 እስከ 23 አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እስከ 11 ባለው ማየት ይቻላል። ሌላው በስድስተኛ ደረጃ የሃይማኖት ዓላማና ጥቅም ወይም ፐርፐስ ኦፍ ፌዝ ስናይ ሃይማኖት ተስፋ ስለምናረገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ማለት ነው። ሃይማኖት ማለት ተስፋ ስለምናረገው ነገር ይሆንልናል፣ ይደረግል፣ ይከናው፣ ይፈጸምልናል ብለን የምናስበው ነገር አለ። ስለዚህ ያንን ነገር ደግሞ የሚከናወነው የሚሆነው ሆኖ የምናገኘው በሃይማኖት ነው። ሃይማኖት ሲኖረን ነው። ስለዚህ ይህ ነገር የሚከናወንበት በሃይማኖት ነው። ስለዚህ ይህንን ነገር ሃይማኖት ያስረዳል ማለት ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ በእንዲህ ነገር የተከናወነላቸው ሰዎች ማየት ይቻላል። የአንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እስከ 9 ያለው ማየት ይቻላል ማለት ነው። ሌላኛው እዚህ ውስጥ ላይ እግዚአብሔር የሰው ክፋት በምድር ላይ እንዲበዛ የሰው ሐሳቡና ምኞቱም ፈጽሞ ክፉ እንደሆነ አይቶ ባዘነ ጊዜ ኖህ ግን በትውልዱ ጻድቅ ፍጹም ሰው ነበርና አካሄዱንም ከእግዚአብሔር ጋር አድርጎ ነበርና ምድርን ከሰዎች ኃጢአት ብዛት የተነሳ በቆሸሸች በረከሰች ጊዜ እንዲሁ በተበላሸች ጊዜ እግዚአብሔር ምድርን በውስጡ ያሉትንም በስጋ እንግዲህ የለበሱ ስጋ ለባሾችን ሁሉ በማየ ድምሳሴ ፈጽሞ አጠፋለሁ ብሎ አንተና ቤተሰብህን ግን እንድትድኑ ጻድቃኖች ቅዱሳኖች በመንገዴ በዓላማዬ በትእዛዜ ስለኖራችሁ ስለሄዳችሁ ስለዚህ ኖህን እንግዲህ መርከብ አዘጋጅቶ በመርከብ ውስጥ ገብቶ መዳን እንደሚችል አምላክ እግዚአብሔር እንግዲህ ነግሮት ኖህ በመርከብ ውስጥ እንግዲህ ተባዕትና አንስት የሆኑትን ፍጥረታቶችንም ይዞ ገብቶ ድኗል ማለት። ስለዚህ ይህ የዳነበት ይህ ምስጢር በሃይማኖት ውስጥ ስለነበረ ነው። በሃይማኖት ውስጥ ስንኖር
እንግዲህ ከሚመጣው ቁጣ ከመዓቱ ከመቅሰፍቱ ከየትኛውም አይነት ክፉ ነገር ምን እንሆናለን እንድናለን ማለት ነው። ስለዚህ ሃይማኖት እጅግ ትልቅ ኃይል አላት። ይህንንም ኦሪት ዘፍጥረት ምዕራፍ 6 እንዲሁ ኦሪት ዘፍጥረት ምዕራፍ 9 እንዲሁ ዕብራውያን ምዕራፍ 11 ቁጥር 7 ላይ ማየት ይቻላል ማለት ነው። ውዶች የምጨምርላችሁ ነገር ቢኖር እግዚአብሔር አብርሃምን እንግዲህ በእምነቱ እንዴት እንደባረከው በአብርሃም ሕይወቱ ውስጥ ላይ በእምነቱ በመጽናቱ እግዚአብሔር እንዴት ደስ እንደተሰኘበት ማየት እንችላለን። ይህንንም ደግሞ አብርሃም ከካራን ከሀገር ከዘመዶች ከአባትህም ቤት ተለይተህ ውጣ ታላቅ ሕዝብም አደርግሃለሁ ባረክም አለው ባለው ጊዜ የእግዚአብሔርን ቃል በእምነት ተቀብሎ በሃይማኖት ወደ ከነዓን ምን አረገ ገባ። ስለዚህ ሃይማኖት ነበረው፣ የጸና ሃይማኖት፣ የበረታ ሃይማኖት ነበረው። ያው አብርሃም ስናይ መጀመሪያ ጅምር ላይ ጥሩ በእምነት የተሳሰረ ነገር ላይ አልነበረም። ግን ከዛ በኋላ እግዚአብሔርን ፈልጎ እውነትን ፈልጎ ወጣ፣ በእምነት ኖረ። መጨረሻ አምላኩን ደስ አሰኘ። እንግዲህ እባርክህም አለው ተብሎ ተባርኳል ማለት ነውና ካራን ውጣ ተብሎ ወደ ከነዓን እንዲገባ የተደረገበት ሁኔታ ይህ በእምነት ነውና ይህንንም ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 እስከ 8 ባለው ዕብራውያን ምዕራፍ 11 ቁጥር 8 እስከ 10 ባለው መመልከት ይቻላል። ሌላው የሃይማኖት ዓላማና ጥቅም ወይም ፐርፐስ ኦፍ ፌዝ በሰባተኛ ደረጃ ስናይ ሃይማኖት እባቡን ለመርገጥ፣ ጊንጡን ለመጨበጥ፣ መርዙን ለመጨለጥ፣ ዲያብሎስን ድል ለመንሳት፣ አጋንንትን ለመግዛት ያስችላል ማለት ነው። ስለዚህ ሃይማኖት ሲኖርም በሃይማኖት ውስጥ ስንኖር የሃይማኖት ሰዎች ስንሆን እባብ የሚያስፈራውን እባብ በእጃችን ጭብጥ አድርገን መያዝ እንችላለን። ምክንያቱም ከምን በታች ስለሆነ ከሃይማኖት በታች ስለሆነ እባቡ ማለት ነው። የሃይማኖቱ ኃይል ከእባቡ ኃይል በላይ ስለሚሆን ማለት ነው። ሌላው ደግሞ ጊንጡን ለመጨበጥ እንዲሁ ጊንጡንም ጭብጥ አድርገን በእጃችን ለመያዝ ሃይማኖት ሲኖረን በሃይማኖት የማይቻል የለም። የትኛውም አይነት ነገርና አባቶቻችን አቡነ ገብረ መንፈስ ቅዱስ ብናይ እንግዲህ እነዛ አናብስትና አናብርት የተባሉት አንበሶችና ነብሮች ከአንዱ ገዳም ወደ አንዱ ገዳም እንግዲህ ለመገልገያነት ሲጠቀሙባቸው የነበረው አባታችን አቡነ አረጋዊ በዘንዶ ከአንዱ ገዳም ወደ አንዱ ገዳም ያ ትልቁን ተራራዊ መሰለው ገዳም ሲወጡ የነበረው በዘንዶ ነውና፣ ስለዚህ በሃይማኖት ማዘዝ የማይቻል ነገር የለም። ለዚህ ነው ይህ ተራራ ከዚህ ተነቅለህ ወደዛ ሂድ ብትሉት በምን ይሆንላቸዋል? በእምነት ይሆንላቸዋል ተብሎ የተቀመጠውና ማርቆስ ምዕራፍ 16 ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18 ባለው መመልከቱ ይቻላል። ሌላው በስምንተኛ ደረጃ የምንመለከተው ሃይማኖት ቀዳሚውን ቦታ ለእግዚአብሔር መስጠት፣ ሁሉን ትቶ እግዚአብሔርን መከተል እንዳለብን ምን ያደርጋል? ያስችላል ማለት በሃይማኖት ውስጥ ስንኖር የስጋዊ ነገሮችን ሁሉ ትተን የመንፈሳዊ ነገር እንድንከተል ለነፍሳችን እንድንኖር ያደርገናል ማለት ነው። ይህ የሚሆነው በሃይማኖት ሲሆን ነውና ማቴዎስ ወንጌል ምዕራፍ 6 ቁጥር 33፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 37 ላይ ነው የምናገኘው። ሌላው በዘጠነኛ ደረጃ የሃይማኖት ዓላማና ጥቅም ወይም ፐርፐስ ኦፍ ፌዝ ሃይማኖት እንግዲህ በሃይማኖት ምክንያት የሚመጣ መከራ ሁሉ በድፍረት በመቀበል እሳቱን፣ ሰንሰለቱን፣ ሰይፉን፣ ጅራፉን በጽናት በመቋቋም እውነትን በመመስከር ሐሰትን በመቃወም ለሰማዕትነትን ያበቃል። በተለይ አሁን ላይ ላለነው ዘመን የመጠነ ነው። በተለይ በአርሲ ላይ የሞቱት ወገኖቻችን ክርስቲያኖች ባለማህተቦቹ ይህንን ነው እንግዲህ የመጣባቸው። እሳቱን አልፈሩም፣ ሰንሰለቱን አልፈሩም፣ ጅራፉን አልፈሩም፣ ሰይፉን አልፈሩም። በጽናት ይህንን ሁሉ ለእምነታቸው ለማህተባቸው ተቋቁመው ሰማዕት ሆነዋል። ስለዚህ ሃይማኖት ማለት የሚመጣ በስጋ የሚመጣብን ፈተና እንዳንፈራ ጽኑዓን እንድንሆን ምድራዊውን ሳይሆን ሰማያዊ የሚያልፈውን ሳይሆን የማያልፈው ዘላለማዊን እንድናይ ያደርገናል። ለዚህ ያበቃናል ማለት። ስለዚህ በሃይማኖት የጸና የሃይማኖትን ትምህርት የተማረ ያወቀ የተረዳ ሰው ለሃይማኖቱ ይኖራል ማለት ነው። ይህንንም ትንቢተ ዳንኤል ምዕራፍ 3 እንዲሁ ምዕራፍ 6ም ዕብራውያን ምዕራፍ 11 ቁጥር 32 የሐዋርያ ሥራ ምዕራፍ 6 ቁጥር 8 እንዲሁ ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ሉቃስ ምዕራፍ 12 ቁጥር 4 እስከ 5 ባለው ማየት ይቻላል። ሌላው
በ10ኛ ደረጃ የምናየው የሃይማኖት ዓላማና ጥቅም ወይም ፐርፐዝ ኦፍ ፌዝ ሰውን የእግዚአብሔር የጌትነቱን አገልጋይ የአድኖቱ ስራ ተካፋይ ያደርገዋል። ያ ማለት ምንድነው? በዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ነው የምናገኘው። ይህ ማለት ምን ማለት ነው ስንል ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እውነት እውነት እላቸዋለሁ አማን አማን እብለክሙ በእኔ የሚያምን እኔ የምሰራውን ስራ እርሱም ይሰራል፣ ከዚያም የሚበልጥ ምን ያደርጋል? ይሰራል ባላቸው መሰረት በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እንግዲህ ያከናወኑትን ማየቱ ይቻላልና ለሚያምን ሁሉ ምን ይሆናል? ይቻላልና ተብሎ ተቀምጧል። በዚህ በማርቆስ ወንጌል ደግሞ ምዕራፍ 9 ቁጥር 23 ላይ በእርሱ በማመናቸው ሙት ያስነሱ፣ በጥላቸው በልብሳቸው ሳይቀር ድውይ የፈወሱ፣ በርካታ ገቢረ ተአምራትን ያደርጉ ነበር። እነማን? ሐዋርያቶቹ ማለት ነው። በእምነት በቃ እሱን አምነው ይህ ሁሉ በስሙ ያደርጉ ነበር። ከዚህ የበለጠም ያደርጉ ነበር ማለት የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ 10 ባለው ደግሞ ሰዎች በእግዚአብሔር ካመኑ ለፈቃዱም ከታዘዙ በትእዛዙም ጸንተው ከኖሩ የእርሱ ማደሪያዎች ከሆኑ የሚሳናቸው ነገር አይኖርም። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ በእርሱ አድሮ ስራ የሚሰራ ሁሉ ይቻለዋልና በእግዚአብሔርን አምኖ በእግዚአብሔርን ኖሮ ሃይማኖት በሆነው በእግዚአብሔር ላይ ኖሮ ጸንቶ ከተገኘ የሚሳናው ነገር የለም። ስጋዊ ማከናወን የሱን ስም ይዞ ማለት ነው። ስለዚህ በሃይማኖት ይህ ሁሉ ይሆናል። ሌላው እዚህ ላይ እንደምጨምርላችሁ ነገር ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚህም የሚበልጥ ምን ያደርጋል? ይሰራል ማለቱም እርሱ ተአምራትን ያደረገው 3 ዓመት ከ3 ወር ሲሆን ሐዋርያት ግን ብዙ ዘመን እንግዲህ በምድር ላይ እስከተጠሩበት ጊዜ ላይ ኖረዋል። ስለዚህ ያ ሁሉ ዘመናት ሲኖሩ እሱ 3 ዓመት ከ3 ወር የሰራውን እነሱ ደግሞ እስከ ሕይወታቸው እስከተጠሩበት ቀን ድረስ አጋንንትን ሲያወጡ፣ ድውይ ሲፈውሱ፣ ሙት ሲያስነሱ፣ ሽባን ሲተረትሩ፣ እውር ሲያበሩ እጅግ ብዙ ነገሮችን ሲያደርጉ ቆይተዋል ማለት። ስለዚህ ይህንንም ማለቱ ነው። ሌላው የመጨረሻው የሃይማኖት ዓላማና ጥቅም ወይም ፐርፐዝ ኦፍ ፌዝ የምናየው ሃይማኖት የሰው ልጅ በኑሮው በህይወቱ ሁሉ ፈጣሪውን እግዚአብሔርን ደስ የሚያሰኝበት በዚህም እንደ እግዚአብሔር ቸርነት ከገቡ መውጣት ካገኙ ማጣት የሌለባትን ሰማያዊት መንግሥተ ሰማያትን የዘላለማዊት ርስትን የሚወርስበት ነው ማለት ነውና ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ተስፋችን የሆነችው ርስተ መንግሥተ ሰማያት መውረስ የሚቻለው በምንድን ነው? በሃይማኖት ስንኖር ነው። የሃይማኖትን ትምህርት ስንማር ስናቅ መማር ማወቅ ብቻ አይደለም፣ መኖር በተግባር መኖር ስንችል ርስተ መንግሥተ ሰማያትን እንወርሳለን። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን ምዕራፍ 11 ቁጥር 6 ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ የኛም አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እኛም በተማርነው ትምህርት 30 60 መቶ ያማረ ፍሬ አፍርተን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን በልተን ጠጥተን የመንግሥቱ ወራሽ የስሙ ቀዳሽ እንሆን ዘንድ አምላካችን በቸርነቱ ይርዳን። የእናታችን የእማምላክ አማላጅነት የቅዱሳን ሁሉ ጸጋና በረከት ከሁላችን ጋር ይሁን። በአርሲ ላይ የሞቱት ወገኖቻችን ነፍሳቸውን በአጸደ ገነት ከቅዱሳን ጋር ያኑርልን። የታመሙትንም ይፈውስልን። የተሰደዱትንም የተማረኩትንም በያሉበት በሰላም በጤና ጠብቆ ወደ ቀያቸውን በሰላም ይመልስልን። ሀገራችን ኢትዮጵያ ጽኑ ሰላም ያድርግልን። ተዋህዶ እምነታችን ቤተ ክርስቲያናችን ከፈተና ከችግር ከስቃይ እንዲሁ ከውድመት አምላካችን ይሰውርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። በቀጣይ ክፍል ደግሞ